የ3 ዓመት ልጇን ከንፍሯን የሚስም ወንድ ውግዘቱ ተነሳ ወይ? የቤተልሔሟን ብር በላ ብሎ ስሜን አጠፋ ይላሉ አሉ። ሰሜንን ለኢየሱስ በበጀት ነው የተደገፈው። ባልተባረከ ታቦት የሚያስቀድሱ ካህናት በሐሰተኛው ኢየሱስም ይመጣሉ እኮ አይቀሩም። የጉዞ አስጓዥ በሚል ሰበብ ገንዘብ ይበላሉ። ሰላም ጤና ይስጥልኝ ውድ ቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ሁሉንም ወገኖቻችንን በችግር ውስጥ የሚገኙ ወገኖቻችንን እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃዎች ይዤላችሁ መጥቻለሁ። 3ኛ ቀን ጀመርን አይደለም? ጾም ከገባ የዛሬዋን ቀን የምንጀምረው አንድ የምስራች ነው። በዚህ ዘመን እንዲህ አይነት ነገር እናያለን እንዲህ የሚያሰኝ ድንቅ ነገር ነውና እሱን መረጃ አንደኛውን አጋራችኋለሁ። በኋለኛው ደግሞ ልጆቻችሁን ጠብቆ የማሰኝበትን አንድ መረጃ አሰማችኋለሁ። ከሱ አስከትዬ የማቀርበላችሁ አንድ መረጃ የመሰረተ ክርስቶስ ቤተክርስቲያን መሪዎች በአደባባይ ጥፋታቸውን አምነዋል። ፕሬዝዳንቱ ይቅርታ ጠይቀዋል። ፕሬዝዳንቱ ይቅርታ የጠየቁበትን ምክንያት ደግሞ በዝርዝር እናያለን ከነማስረጃው ማለት ነው። ሌላኛው መረጃ በጎንደር ሁለት አይነት ዝርፊያ ያሳያቸዋል። ሁለት አይነት ዝርፊያ ባለፈው ነው የተዘረፍኩ ብዬ አቅርቤላችሁ አልነበረም? አሁን ደግሞ ሁለት አይነት ዝርፊያ ያሳያቸዋል። እንዴት እንደሆነ በማስረጃ በመረጃም ጭምር ያሳያቸዋል። ለዚህም ማረጋገጫ እንዲሆኑኝ ብፁዕ አቡነ ሳይሮስን ይዣቸው መጥቻለሁ ዛሬ በማስረጃ ጭምር ማለት ነው። አብራችሁን ስትቆዩ ሁሉንም ትሰሙታላችሁ። አርአያ መካሻ ነኝ። ይህ ቃል ቀርን ሚዲያ ነው። መረጃዎቻችንን እንድትከታተሉ ሌሎች ሰዎች የሚደርስልን ሰብስክራይብ፣ ላይክ፣ ሼር በማድረግ መረጃዎቻችንን ለብዙዎች አጋሩልን። ከመሸጋገሪያ በኋላ እንገናኝ። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን፣ አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። ሁለተኛ ዙር ወደ በርሜል ጊዮርጊስ ጸበል ጉዞ መነሻ የካቲት 28 መመለሻ መጋቢት 7። ቢሮአችን ሰዓሊተ ምህረት ቤተክርስቲያን ፊት ለፊት ደራር ህንጻ 6ኛ ፎቅ ቢሮ ቁጥር 603። ለመመዝገብ በ0918 22 25 60 ወይም በ0989 11 11 44 ይደውሉ። አዘጋጅ እስጢፋኖስ መንፈሳዊ ማህበር። የመጀመሪያው መረጃ እኛ አባት ናቸው። እኛ አባትና እናት ሰው እንኳን አይደለም ወልዶ ተጋብቶ ለመቆየት ይቅርና በተጋባበት ዓመት ተፋታ የሚል የወሳኝ ኩነት መረጃ በየዓመቱ እየሰማን በየ6 ወሩ እየሰማን ትዳርን ፍቺውን እያፈረን ተሸማቀን በተቀመጥንበት በዚህ ዘመን ግማሽ ክፍለ ዘመን በትዳር የቆዩ ባልና ሚስት ክብረ በዓላቸውን አክብረዋል። በሲዳማ ሀገር በሲዳማ ማለት ነው ክልል በትዳር በዓለም ጥቂት ዓመታት መዝለቅን ፈታኝ በሆነበት በዚህ ጊዜ የፍቅር ታሪካቸው 50 ዓመታት የቆየው በ22 ዓመትና በ25 ዓመት ትዳራቸውን የመሰረቱ ታላቅ አባቶች ናቸው። እነኚህ አባት አቶ አስራት ፍቼ ይባላሉ። በአሁን ጊዜ የ76 ዓመት አዛውንት ናቸው። ባለቤታቸው ወይዘሮ ፋናይ ጎበና ይባላሉ። የ72 ዓመት እናት ናቸው። የ76 ዓመቱ አባት እና የ72 ዓመት እናት እስካሁን በትዳር የቆዩት
50 ዓመት ነው። እግርና እግር በሚጋጭበት፣ ሰዎች ተጋብተው በሚፋቱበት፣ አርቲስት ታዋቂ ነኝ፣ አትሌት ነኝ፣ ሚዲያ ላይ ወጥቻለሁ፣ ቲክቶክ ላይ ወጥቻለሁ፣ ዩቲዩብ ላይ ወጥቻለሁ፣ እንዲህ ታውቂያለሁ፣ ካሁን በኋላ እኔ ለብቻ እኖራለሁ፣ ፌሚኒስት በስቷል ምናምን እያተባለ በሚሰማበት በዚህ ዘመን 50 ዓመት የቆየ ትዳርን ማመስገን ይገባል። አለማመስገን ንፉግነት ነው። እንኳን አደረሳችሁ ብለናቸዋል። እኚህ እናትና አባቶች 11 ልጆቻቸውና 6 ወንዶች 5 ሴቶች አሏቸው። አሁን ላይ የ35 ልጆች አያት ሆነዋል። እንኳን ለዚህ ክብር ማዕረግ በቃችሁ። እናንተ እንድትበቁ ላረጋችሁ አምላክ ሁሉንም ኢትዮጵያውያን ከዚህም በላይ እንደዚህም እንዲበቁ ያድርግልን። ፍቺም ማንሰማበት ክፉ ነገር የሚርቅበት ዘመን ያምጣልን። ይሄን ብዬ ነው የምጀምረው። ታዲያ እንዲህ ካልኩ አይቀር ይሄን አይቼ መላ ቤተሰቦቻቸውን አያችኋቸው? ትዳራቸውን ኬክ ሲቆርሱ ተመልከቷቸው። አያምሩ? 50 ዓመት በፍቅር ቆይተዋል። ተመልከቷቸው፣ ልጅና ልጆቻቸው ከነመላ ቤተሰቦቻቸው። እግዚአብሔር ያክብራችሁ። እናንተን ያቆየ አምላክ ሌሎችንም ትዳሮች እንዲያቆይልን እንማጸናለን። አሁን ትዳር አስፈሪ ነው። ተጋቡ ሲሆን መች ተፋቱ ነው የምንባባለው። ነገሩ ግፍ አይደለም። በእቅድ የሚሰራብን ኢትዮጵያውያኖች ስለሆነ በተግባር የሚሰራብን በሃይማኖት ተቋማት የግል ተቋማት ሆኖ መጥተው የፕሮጀክት በመናም በሚሉ ፕሮጀክቶች በጥናት በመናም በሚል ኢትዮጵያ ውስጥ በጣም ትዳር አፋች ተቋሞች ብዙ አሉ። አማካሪ ባልነበረበት ድሮ የትዳር አማካሪ ባልነበረበት ትዳር ያን ያህል የማይፈታ ከነበረ እውነት ወደ ጥንቱ ብንመለስ አይሻልም ትላላችሁ? ተመስገን። እናንተን ላቋያማ እድሜና ጸጋ ይስጣችሁ። አሁን ይሄኛው መረጃ ላሳያችሁ። ተመልከቱ። ይሄን ግፍ ተመልከቱት። ይሄን ጭካኔ፣ ወደር የለሽ ጭካኔ። የ3 ዓመት ልጇን ከንፈሯን የሚስም ወንድ፣ ጎረምሳ ወንድ ቪዲዮ ቀርጾ ለኛ የሚለቅልን ከንፈር ለከንፈር እየተሳሳመ የማያፍር እና ይሄንን ነው የምንቀጥለው። ይሄንን ባየንበት ባከበርንበት አባቶችን ባከበርንበት ባመሰግንበት የትውልድ ዘመን እንኳን አሁን ተሻግረን በዚህ ዘመን ሆነን ህፃናቶችን ከንፈራቸውን እየሳመ ቪዲዮ እየቀረጸ ልጆችን አለማምዶ አሁን እቺ ልጅን ተደፈረች ነው የሚያስብለው። ይሄ ቤተሰብ አላት፣ ጎረቤት ሳላት፣ አጠገብ የጸጥታ ተቋምስ አለ። የሴቶች መብቶች ተሟጋቾች ይሄ ቪዲዮ ከተለቀቀ ቀናት ቆይቷል። ምንም አልተናገራችሁ። ማህበራዊ ሚዲያ ላይ አጀንዳ የሚሆኑ ነገሮች ብቻ ነው የምትመርጡት እናንተ። ስለ ሴት መብት መቆም ማለት ስለ ሀገር መቆም ነው። ሴት ማለት ሀገር ነች። ሐዋርያቶች በሚሳደዱበት ሰማዕታት በሚገፉበት ገድ ያን ጊዜ ሃይማኖት ያቆየች ሴት ነች እኮ። ወንጌል ያስተማረች የሰበከች ሴት ነች እኮ። ቤት ለቤት ልጆቿን አስተምራ ክርስትናን እንዲቆይ ያደረገች፣ ቤት ለቤት እስልምናን አስተምራ አላህን ያቆየች ሴት፣ አላህን እንዲያመልኩ ልጆቿን ያደረገች እኮ እናት ነች። ያቺ እናት ነች አሁን በሕፃንነቷ የምትሳመው ከንፈሯን። ለዚህ ማን ነው የሚቆመው? ይሄን ለፌዴራል ፖሊስ እናመልክት? ለመከላከያ እናመልክት? ለየትኛው ክልል ፖሊስ እናመልክት? ይሄንን ልጅንም እችን ህፃን የምታውቁ ሰዎች ያላችሁ ነገ ከነገ ወዲያ እኮ በ6 ዓመቱ ያስረግዛታል። ዝም ካል ነው ዝም ካል እንደዚህ ነው የሚፈጠረው እኮ። ምንድነው የምንጠብቀው? ቆይ እንዴ ህፃናትን ከንፈራቸውን እየሳምን ቪዲዮ ቀርጸን፣ ቪዲዮ መቅረጹ አይደለም እንዲህ ለማድረግ መሞከሩ ራሱ ነውር አይደለም ወይ? ሌዝቢያን ግብረ ሰዶም ኃጢአተ ሰዶም በስቷል በምንልበት በምንናገርበት ሰዓት በዚህ ሰዓት ይህን ማሳየት ስነውር አይደለም? አያሳፍርም? እና የዚህ ዘመዶች አላችሁ፣ አባቷ ነው ወንድሟ ነው እህቷ ነች ልትሉ ትችላላችሁ። ምኗም ይሁን ይሄ ተገቢ ያልሆነ ጥፋት የሚያሰራ ነገር ሌላ ነገር የሚያስጀምር የልጆች ጭንቅላቶች መጥፎ ነገር የሚቀርጽ ልጆች ወዳልተፈለገ ነገር የሚያስገባ
ኃጢአትም ወንጀልም ነው። እባካችሁ ይብቃል። ይሄን ነገር የምታውቁ ሰዎች እባካችሁ ጥቆማ እንድታደርጉ ነው ሐሳብ የምሰጣችሁ። በተቻለ አቅም ይሄ ለእናንተ ነው የምሰጠው። ህግ ነው የሚጠይቀው አይደለም? ለሁሉም ነገር ህግ ይጠይቅልን። በሶስትነት የያዝነው አጀንዳ ደግሞ በዋናነት ይሄ መረጃ ነው። የመሰረተ ክርስቶስ ጉዳይ ነው። የመሰረተ ክርስቶስ ፕሬዝዳንት መጋቢ ደሳለኝ አበበ ይቅርታ ጠይቀዋል። ዶክተር ስዩም አንቶኒዮስን ስላባረርኩ መፈንቅለ ፕሬዝዳንት ሊከናወን ስለነበረ ይቅርታ አድርጉልኝ ብለዋል በአደባባይ። እኙትና የካቲት 10 ነው ትላንትና ማምሻውን ይሄን መረጃ ያጋሩት። ይሄን ያደረጉት በሳምንት አንድ ቀን ቤቴ እየገባው ጸሎት እንዳደርግና ራሴን ከፈጣሪ ጋር ለማስገዛት እየሞከርኩ በእነዚህ ጉዳዮች ላይ ይቅርታ ጠይቃለሁ ብለዋል። አንደኛው የመሪነት አገልግሎት በሰላም ተሰጥቶኝ ስለነበረ ከዛም በኋላ በስብሰባ እያሳለፍኩ ስለነበር እነሱ ስብሰባዎችን በስተውብኝ ስለነበረ እባካችሁ የአገልጋይነትና የመሪነት ስፍራዬን በስነ ስርዓት እመራለሁ። ስለዚህ ይህንን በማድረጌና አላግባብና ደረቅ ሆኜ ወይ ደግሞ በድርቅና ስለምመልስና ስለምናገር እውነትን ስለምናገር ያስከፋችሁ ሰዎች ካላችሁ ይቅርታ። አንድ ሁለተኛው ደግሞ በፕሬዝዳንትነት አገልግሎት ከጀመርኩ በኋላ በቤተክርስቲያን ውስጥ አንዳንድ ተቃውሞ ድምጾችን አላግባብ ምላሽ ይሰጥ ስለነበረ ይቅርታ አድርጉልኝ ብለዋል። ሌላኛው ደግሞ ወደ ፕሬዝዳንትነት ስመጣ ለማከናወን ካሰብኳቸው ነገሮች መካከል አንዱ የቤተክርስቲያን ዲጂታል ሚዲያን መጠቀም ስለነበረና ያንንም በአግባቡ እየተጠቀምኩ አይደለምና ባልሆነ ቦታ ያልተገቡ ንግግሮች እየተናገርኩ ነውና ይቅርታ አድርጉልኝ። ሌላኛው በእኔ ስብዕና ግልጽ ያመንኩበትን በድፍረት የምናገር ሰው በመሆኑ አንዳንድ ጊዜ እኔ ድፍረትና ቀጥተኛ በሆነ መንገድ ስናገር ሰዎች ዘንድ ትዕቢትና አምባገነንነት ሊታይ ይችላልና በዚህ መልኩ ላደረግኳቸውና ላጠፋቸው ጥፋቶች በሙሉ ይቅርታ አድርጉልኝ። ሌላኛው ከቤተ ክርስቲያን ቀጠናዎች ወይ ደግሞ ዋና ቢሮ ስትመጡ እኔን በግሌ እንዲሁም በዋና ቢሮ የሚሰሩ አገልጋዮች ሰራተኞችን እናንተን በአክብሮት በትና ባላገለገልናችሁ ሁኔታ ሁሉ እንዲሁ ወደ እኔም ወደ ሌሎች ስትሄዱ ይቅርታ እንጠይቃለሁ፣ ለዚህም ጭምር። ሌላኛው ደግሞ በግብረ ሰዶም ላይ ቅድሚያ እኔ የግብረ ሰዶም ተቃዋሚና እንጂ ደጋፊ አይደለሁም። መጽሐፍ ቅዱስ እንደሚናገረው ግብረ ሰዶምን የሚለማመዱ ሰዎች እንዲሁም ሌሎች ኃጢአቶችን የሚሰሩ ለምሳሌ አመንዝሮች፣ ሴሰኞች፣ ጣዖት አምላኪዎች፣ ሌቦች፣ ስግብግቦች፣ ሰካራሞች፣ ተሳዳቢዎችና ኃጢአቶችንም አወግዛለሁ። ቀማኞች ሁሉ ወደ መንግሥተ ሰማያት እንደማይገቡ አምናለሁ። ግብረ ሰዶማዊነትና ሌሎች ኃጢአቶችንም አወግዛለሁ። ኃጢአተኞች ሁሉ ግን እግዚአብሔር በወደዳቸው ሁኔታዎች ላይ ባልተመሰረተ ፍቅር በመውደድ ወንጌልን እሰብክላቸዋለሁ። እኔ አሁን በፕሬዝዳንትነት በመመራበት ቤተክርስቲያን ግብረ ሰዶማዊነትንና ሌሎች ኃጢአቶችን ሁሉ በመቃወም ታስተምራለች። በጥቅምትና በህዳር ወር 2018 ዓ.ም በነበረው የግብረ ሰዶማዊነትና ሌሎች ኃጢአቶችን ሁሉ በመቃወም ታስተምራለች። በ2018 ዓ.ም በነበረው የገንዘብ ማሰባሰብ እንቅስቃሴ ወቅት እኔ ግብረ ሰዶምን ከተቀበሉ አብያተ ክርስቲያናት ጋር ህብረት እንዳደረኩ ወይም ህብረት እንዳለኝ ወይም በቤተ ክርስቲያናት ከእነዚህ አካላት ጋር ህብረት እንዳላት እንዲታሰብ ላደረጉ ሁኔታዎች ይቅርታ ጠይቃለሁ። ከልምድ ማጣት ወይም ትኩረት ካለመስጠት ወይም እኔ አሁን በማላውቃቸው ምክንያቶች ወደ ፕሬዝዳንት ከመምጣቴ በፊት ከተለያዩ ውጭ ድርጅቶች ጋር በተደረጉ ውሎችና ስምምነቶችን አለመፈተሽ አንዱ ክፍተት እንደሆነ ተረድቻለሁ። ከተለያዩ አጋሮች ጋር ቀድሞ የተደረጉ ውሎችና ስምምነቶች እንዳሉ ማስቀጠልን እንጂ እያንዳንዱን ድርጅት ከእምነት አስተምሮ አንጻር በራሴ አልመረመርኩም። አሁን ሳስብ ግን ይህን ማድረግ እንደነበረብኝ ተረድቻለሁ። ለዚህም ከፍተኛ ክፍተት ይቅርታ ጠይቃለሁ። ስለዚህ ውግዘቱን አነሳችሁ። ጥያቄያችን እሱ ውግዘቱ ተነሳ ወይ? ይቅርታ ጠይቃለሁ ብላችሁ ውግዘቱን አነሳችሁ። 4 የመሰረተ ክርስቶስ ወንጌል አማኞች ተወግዘዋል። በዚህ አጀንዳ ምክንያት ክፍተቱን ባለማየቴ ይቅርታ ጠይቃለሁ ብለው ውግዘቱ ተነስቷል ወይ? አልተነሳም አይደል? እንግዲህ እኔ በሚመራበት የምፈልገውን ብያለሁ። በመጨረሻ ግን እንደ እግዚአብሔር አገልጋይ ሁላችሁም ብለው ባለ 5 ነጥብ ገጽ አውጥተው መረጃ አጋርተዋል።
እነ ስዩም አንቶኒዮስ የተከሰሱት እኔ ባጠፋው ጥፋት ነው ብለው በአደባባይ መስክረዋል። ነገር ግን እንዲመለሱ የጻፉበት ደብዳቤ የለም። የነሱም ሲኖዶስ አልወሰንም። አሁን በእኛ ቤት የበላይ አባቶቻችንን ጳጳሳት እንላለን። እናንተ ጋር ጳጳስ ይባላሉ አይባሉም አይደል? ጳጳሱ ይቅርታ ጠይቁ አንልም ነው። ጳጳሱ ይቅርታ ጠይቁ እንበል ነው። እንደምትችሉት መጋቢ ፕሬዝዳንቱ ይቅርታ ጠይቁ እንበልላችሁ። ከዛ በኋላ መረጃውን ነው እኛ የምናጋራው። መሰረተ ክርስቶሶች ጥፋታቸውን ፕሬዝዳንቱ አምነዋል። ነገር ግን የተገዘቱት እስካሁን እንደተገዘቱ ናቸው። ከአባልነት የተሰናበቱት ማለት ናቸው። በእኛ ጋር የተገዘቱ ስለሚባል ብዬ እና ይህን ነገር ገባ ብላችሁ መርመር አድርጉት። በየአጥቢያ ቤተክርስቲያናችሁም ተመለከቱት። እኛ የምንቃወመው ኃጢአት ተሰዶም ወደ ኢትዮጵያ እንዳይገባ እናንተም ቤት እኛም ቤት መዋጋት ነው ስራችን። መረጃውን ለዚህ ነው የምናጋራችሁ። ወደ ሰሜን ጎንደር ልወስዳችሁ ነው። መቼም ሰሜን ጎንደር ይህን ነገር አተውም እንዳትሉኝ ወይ የሰሜኑን ዘመቻ አላሰማችሁ፣ የበፊቱን ዘመቻ አንድ ሊቃውንት መቶ የተናገሩትን ምላሰማችሁ ነው። ከዛ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ሰሜንን ለኢየሱስ ሰሜንን ለኢየሱስ እንማርካለን። ሰሜንን ለኢየሱስ እንማርካለን። ሰሜንን ለክርስቶስ እንማርካለን። ሰሜንን ለክርስቶስ እንማርካለን። ወደ ሰሜን ወንጌልን ይዘን ለመግባት የአንድ ሳምንት ቀናቶች ብቻ ቀሩን። የ500 ብር ቻሌንጅ አስጀምረናል። ሀገር ውስጥም ከሀገር ውጭም ያላችሁ ሰዎች እንድትቀላቀሉ በዚህ መልኩ ወንጌልን አብራችሁን ሰሜንን ለኢየሱስ በበጀት ነው የተደገፈው። ሰሜንን ለኢየሱስ በማይክና በወሬ አይደለም የሚመለሰው። ሰሜንን ለኢየሱስ ምዕመኑን በማስተማር ቤተክርስቲያን በመቆም በመጠበቅ ነው የሚንቀሳቀሰው። በነገራችን ላይ ጋሸና የተጀመረ አንድ ፕሮጀክት ነበር። ያ ፕሮጀክት ቤተክርስቲያን ታሽጓል። ጳጳሱ ቤተክርስቲያን ቅዳሴ አቋርጠው ቤተክርስቲያኗን ቅዳሴ አቋርጠው አሽገዋል ብዬ ሰርችላችሁ ነበር። እሱ ፕሮግራም ሌላ ተጨማሪ መረጃ እየመጣ ነው። ጳጳሱ ትላንትና ቤተ መቅደሱን ከፍተውታል። እናመሰግናለን ብፁዕ አቡነ ኤርሚያስ። ሌሎች ነገሮች ግን ያልተባረከ ታቦት በቤተ መቅደስ ተገኝቷል። ስለዚህ ጉዳይ እናወራለን በቅርቡ። ባልተባረከ ታቦት የሚያስቀድሱ ካህናት አደገኛ ነው ያካሄድ። ስለዚህ አብረን የምናየው ይሆናል። ታዲያ እነዚህ ሰሜንን ለኢየሱስ ብለው በ500 ብር ፕሮጀክት ከእያንዳንዱ ሰው 500 ብር ሰብስበው ከውጭም ከሀገር ውስጥም ከውጭም ማለት ነው ብር ተሰብስበው በፕሮጀክት ወደ ሰሜን እየተዘመተ ነው። የኛ ሊቃውንት ምንድን ነው እያሉ ያሉት? ስሟቸው። የናለቃ ገብረሃናን ሀገር፣ የናለቃ ተክሌን ሀገር፣ የነ መምህር ኤስድሮስ ሀገር ብሉይ ከሐዲስ ዛሬ መጻሕፍቱ የሚመሰክሩላቸው የነሱን ሀገር ነው። ለኢየሱስ ንጉሥ ባዚን ከአክሱም ቤተ መንግስት ወጥቶ ወርቁን ዕጣኑን ከርቤውን ይዞ ክርስቶስ በየት ተወለደ እያለ ቤተልሔም ዋሻ ውስጥ ክርስቶስን ፈለገ ሄደ። ሰሜን ነው እንደ ኢየሱስ የሚሰበክ ወንበር ለመቀመጫ የሳይል ያገለገለ መምህርና ያገለገለ ካህን ነው ክርስቶስ የሚሰብከው። በሱፍ ተወጥሮ የሚራገጠው ክርስቶስ የሚሰብከው በእርግጫ በካራቲ መንፈስ በአጋንንት መንፈስ ከዩጋንዳና ከደቡብ አፍሪካ ተጭኗቸው በመጡ አጋንንት እየዘረሩ የጽድቅ መለኪያ አስመስለው ሕዝብ ማስበርገግ ይህ ነው እንዲህ ኢየሱስን መስበክ። ሊቃውንቶቻችን የተናገራቸዋቸው እያንዳንዱ ሐቅ ነው። የአፄ ባዚን ሀገር የሊቃውንት መፍለቂያ ጎንደር፣ ትግራይ፣ ጎጃም፣ ሸዋ፣ ወሎ
የኦርቶዶክስ መሰረት ያላቸው ህዝቦች ያሏት ከተማ ሀገር ያችን ሰሜን ለኢየሱስ እያሉ ሲዙብን ምዕመኑን መያዝ መስበክ ማገልገል በሚዲያ ፉከራ ብቻ ሳይሆን በተግባር ከምዕመኑ ጋር መገኘት የኛስ ድርሻ አይደለም? ሚዲያው ሴን መስራት የለበትም? ጥምቀትን በጎንደር ከሚባለው ጭፈራ ጀምሮ ላሊበላን በገና ከሚባለው የትሪፕ ጉዞ ጀምሮ መንፈሳዊነቱ ትቶ ጉዞ ማህበርና ጉዟት በሚል ስም ቤተክርስቲያን ስትዘረፍ ዝም ማለትስ ይሄ ቤተክርስቲያን ድርሻ ነው? ይሄ ሊቃውንቱ ዝምታ ነው? እኛ ዝም ብለን ከተኛን ምዕመናን ለመስረቅ እነሱ በካራቴም በአጋንንት መንፈስም በሐሰተኛው ኢየሱስም ይመጣሉ እኮ አይቀሩም። መቼ ያቆማል? ሰይጣን መች ስራውን አቁሞ ያውቃል? 7000 ዘመናት በሙሉ ቀርቶ አቅም እኮ ይቀጥላል። አሁን የኛ ጥያቄ ይሄ እንዳይቆም ምዕመን እንደ ምዕመን፣ ካህን እንደ ካህን፣ ሊቅ እንደ ሊቅ፣ አባት እንደ አባት፣ አስተዳዳሪ እንደ አስተዳዳሪ፣ ሀገረ ስብከት እንደ ሀገረ ስብከት፣ ወረዳ ቤተ ክህነት እንደ ወረዳ ቤተ ክህነት፣ ጳጳስ እንደ ጳጳስ ይስራል። ይሄን ነው ሚዲያ ላይ የምናስተጋባው እየጮህን ጳጳስም እንወቅሰው። ጳጳሶቹ በስራቸው እንጂ በጵጵስናቸው አንወቅሳቸው። ማንንም ጳጳስ አንወቅሰው። በዘር መጣ በሰፈር መጣ ምናምን በንባባል አይመለከተንም። ጳጳስ ናቸው። ማን ናቸው? እናከብራቸዋለን። የተከበሩ ናቸው። በስራ ስህተት በመረጃ መዛነፍ ግን እንወቅሳቸዋለን። መናገር ያለባቸው ስላልተናገሩ። አሁን ላሳያችሁ። ብፁዕ አቡነ ሳይሮስ እንዲህ ብለው ነበር። ስሟቸው። የሸገር ሀገረ ስብከት ሊቀ ምዕመናን ሰብስበው ምዕመንም ድርሻ አለው፣ ካህናትም ድርሻ አላቸው፣ አስተዳዳሪም ድርሻ አለው፣ ሰንበት ትምህርት ቤቱም የራሱ ድርሻ አለው። ሁሉም በድርሻው ነው ማገልገል ያለበት። ከራሱ ድርሻ ውጪ መሄድ አይፈቀድለትም። ስለ አገልግሎታችን፣ ስለ ስራችን፣ ስለ ቤተክርስቲያናችን ምዕመንም ድርሻ አለው፣ ካህንም ድርሻ አለው፣ ጳጳስም ድርሻ አለው፣ ሀገረ ስብከትም ድርሻ አለው። ሁሉም እንደምን መንቀሳቀስ አለበት? እንደ ድርሻው። ታዲያ ይሄንን ብዬ ይሄንን ቪዲዮ አንድ ቪዲዮ አየውኝና ታስታውሳላችሁ? ይሄን ልጅ አምጥቼላችሁ ነበር። ዲያቆን ነው። ዲያቆን ኃይለ ማርያም ይባላል። ጎበዝ ልጅ ነው። ይጥራል፣ ለመስራት ይጥራል። እና እችኛዋን ፕሮግራም አምጥቼላችሁ በርሜል የወጣው አዲሱ ጸበል ባህታውያን ተናግረው ነበር የምትል አንድ ፕሮግራም አምጥቼላችሁ እቺ ዝርፊያ ትቁም ትቅር ብዬ ፕሮግራም ሰራውላችሁ። ምን ብዬ ስለጀመርኩላችሁ ቤተልሔም እያስገነባን በቤተልሔም አትለምኑ። ከካህናቶቹ ጋር፣ ከአስተዳደሮቹ ጋር፣ ከወረዳ ቤተ ክህነት ጋር፣ ከሀገረ ስብከቱ ጋር ተነጋግረን እኛ ተግባብተን ጨርሰናል። ትላንትና በሚዲያ ወጣና እኔ ትላንትና ነው ሰው ይላክልኝ ያየሁት። ተዘረፍኩ እያለ ቤተክርስቲያኗ ላይ ቤተክርስቲያኗ ሳይወክሉ አዛዥ ሆነዋል ብሎ እኔ ላይ ነው የሚሰራው ፕሮግራም። ጎበዝ ነው፣ በርታ። ለንስሐ ለምናምን ነው ጊዜ የሰጠናችሁ ለእናንተ። ቤተክርስቲያን አትዘረፍ። አርያም አይዘርፋትም፣ ካህንም አይዘርፋትም፣ ምዕመንም አይዘርፋትም፣ ጉዞ አስጓዥም አይዘርፋትም። እኔ ተዘረፍኩ እያለ ቤተክርስቲያኑ አዛዥ ሆነዋል ብሎ እኔን ነው የሚወቅሰው። እቺ ቤተክርስቲያን ገነተ ማርያም ትባላለች። ጎንደር ቋራ በርሜል አሸዋ ማዶ ገነተ ማርያም ቤተክርስቲያን ትባላለች። እቺ ቤተክርስቲያን አጠገብ እቺኛዋ ቤተልሔም ነበረችና እቺን ቤተልሔም እናሰራለን ጀመርንኛ። ስለ ህንፃውም ስለ ስራውም ምኑንም ተነጋግረን ጨርሰን 170 ሺህ ብር አወጣን ከፈልን። ከሰራተኛ ከነሱ ጋር ተነጋግረን ሁሉ ጨርሰን ተሰርቶ ለ2 ዓመታት እንደዚህ ተቀመጠ። ለ1 ዓመት ከምናምን ድጋሚ ሄደን ገንዘብ አውጥተን ተነጋግረን ጨርሰን መንገድ መጣን። ብቻ የሲሚንቶ ደግሞ ሌላ ቁማር አለው። እሱ እያወራት ስለሆነ ልንገራችሁ ብዬ ነው እንደቀላል። ይሄንንም ተባብሮን ያገዘን የተርሚኖስ ወንድማችን ብዙ ነገር ሰርቶ ጉዳዩ እንዲፈጸም አረገ። አምና እኔ ሄጄ ነበረ በአካል ታውቃላችሁ ብዙዎቻችሁ። በአካል ሄጄ ቤተክርስቲያኗን ቤተልሔሟን እዚህ ያደረስናል። የደረሰችውን ቤተክርስቲያን ገንዘብ በገባው መሰረት እንዲሰራ አደረግንና እኛ የፈለግነው ቤተክርስቲያኗ ከዚችኛዋ ቤተልሔም ወደ ግንብ እንዲወጣ ነው። የኛ ጉዳይ ይሄ ሚዲያ ወጥቶ የተነገረው መረጃ 2 ስህተት አለው። አንደኛው ነገር ቤተልሔሙን እኛ ከፍለን ጨርሰናል፣ ይሰራና ይጠናቀቅ፣ እኛ እናስተባብራለን። ምክንያቱም ገጠር ያለች ቤተክርስቲያን ገንዘብ ያስፈልጋታል። ነገር ግን በቤተልሔሙ ሰበብ ዝም ብሎ ገንዘብ አይሰብሰብ። ብዙ ሀገሮችና ብዙ ከተሞች እኮ እናያለን። አዲስ አበባ ያለው ቦሌ መድኃኔዓለም እኮ ታቦት አቁሞ ገንዘብ ይለምናል።
የትኛውም የገጠር ቤተክርስቲያንም ገንዘብ ያስፈልገዋል። ምክንያቱም ኪዳን የሚደርስበት ቅዳሴ የሚቀደስበት ገበሬዎችን ካህናትን ካሉበት ስራ አስቀርቶ እዚህኛው የሚያሰራ አገልግሎት ያስፈልጋል። እኛ ይህን ስለምናቅ እኛ እሱን ጨርሱና ገንዘብ እናስገባለን አልናቸው። ከዛ ቤተልሔሟን እዚህ ጋር አድርሰዋታል። ተነጋግረን ጨርሰን ገንዘብ ከተስማማን በኋላ አንድ ፕሮግራም ሰራው። እነሱም አዩትና አይ በቃ አሪያ እኛ እንሰራዋለን አሉ። እሺ ጨርሱ አልኳቸው። እኔ እዛ በነበርኩ ሰዓት ላይ እቺን ታያልቻለች አይደል? እቺ ቤተልሔም እንትን ነች፣ ጽና ቤቷ ነች። ጽና ቤቷ በጣም በቪዲዮ ላሳያችሁ። እዩት ቪዲዮ። ይሄ ጽና ቤቱን እኛ ለማሰራት እዛ ያሉት ቤተሰቦቼ የኔ ቤተሰቦች ብር ላኩ። ያን ጊዜ እዚህ ሚዲያ ላይ ነጋሽና ቃለ ቀርን ሚዲያ ላይ በርሜል ቅዱስ ጊዮርጊስን ዘረፏት እያሉ ከሚከሱ ሰዎች መካከል አንዱ ነው። ሚዲያ ላይ መጥቶ ይከሳል። ከዛን እዛ እቃውን ለካህናቶቹ አትስጧቸው፣ ገንዘቡን እኔ ገዝቼ ራሴ ካላሰራው በስተቀር እነሱ ገንዘቡን ይበሉታል አላቸው። እነሱ ማምነውት ብር ላኩ። የላኩትን ብር እዛው የበርሜል ቅዱስ ጊዮርጊስ ሲሰራ ቅዱስ ጊዮርጊስ ራሱ ሲሰራ ብሎኬት የሚመረተው እዛው ነው። ነገር ግን ብሩ ወጥቶ ማለቅ ስላለበት 500 ሺህ ብር ነው ብሎ በተነጋጋሪም ተነጋግረናል። በተቻለ አቅም ዩቲዩብ ላይ ባለው ስልክ ደወልን። አንዴ ባለቤቱ ታነሳለች፣ አንዴ ደግሞ የሥራ ባልደረባ ያነሳል። እኛ የሚያደርግንላቸው ምንድነው? ይሄን ቤተክርስቲያን እኔ ነኝ የማሰራው ቤተልሔሟን፣ እሱ ላይ ድጋሚ ልመና አትውጡ። እኛ ሌላ የሚያስፈልገውን ነገር በአደባባይ እንጠይቃለን። ምክንያቱም ካህናቶቹን የምናታልለው እኛ ገንዘቡን እኔ ሰብስቤ ሰጣቸዋለሁ የምንል የጉዞ አስጓዦች ነን። ይሄ ደግሞ ትክክል አይደለም ብለን ነግረናቸው አልሰማ ሲሉም ፕሮግራም ሰራ። ፕሮግራም ለባለቤቱ ሳይነግሩ ሲቀሩ ባለቤቱ በኋላ ሰማና አወራሁት። ከዛን ቪዲዮ እንደሰራውም ነገርኩት። በኋላ እሺ በቃ አነሳዋለሁ፣ እንደዛ ከሆነ እኔ ያላወኩም ነበር ብሎ አነሳው። ለካ እሱ ዕቃ ገዝቻለሁ ብሎ በ500 ሺህ ብር ፌሮ፣ ቆርቆሮ፣ ሲሚንቶ ተገዝቷል በሚል ከካህናቶቹም ጋር ተነጋግሮ እችን ብሎኬት አስገብቷል። ይሄ ብሎኬት የተጫነው ከየት ቢሆን ጥሩ መሰላችሁ? ከባህር ዳር የ12 ሰዓት የፒስታ ቅጥቅጥ መንገድ ላይ ምን እንዲሆን ተፈልጓል? ዝም ብሎ ቤተክርስቲያን እንዲለመንባት። ቤተክርስቲያኗ ገቢ ማግኘት አለባት፣ የቅዳሴ ማስቀደስ አለ። እኛ አሁን አብይ ጾም በቋሚነት ከያዝናቸው ቤተክርስቲያኖች መካከል አንደኛው ገነተ ማርያም ነች። አስራት ማንም ሰው እዛ እያወጣ አባቶች ካህናት እንዲጸልዩ ቅዳሴ እንዲያከናውኑ ማድረግ። ነገር ግን የትኛውን የሚያጭበ አባቶችን እናንተ ዘርፋችኋል፣ ትክክል አይደላችሁም ብለናቸዋል። ለምኑ? ለቤተልሔሙ። ለዚህኛውስ ይሄኛው አልተሰራምና ገንዘብ በእናንተ ይሰብሰብ ስንላቸው ገንዘቡኛ አልደረሰንም በእጃችን አሉ። የእነሱን ገንዘብ በራሱ ሚዲያ በዚህ አስተዋውቆታል። ንግድ ባንክ ይሄ የገነተ ማርያም አካውንት ነው። ለቤተልሔም ለዚህ ለጽና ቤቷ የተሰበሰበውን ላሳያችሁ። ገንዘብ በደረሰኝ ነው ማሳያችሁ። 50 ሺህ ለኃይለ ማርያም አባይ ነው። 150 ሺህ ለኃይለ ማርያም አባይ ነው። 50 ሺህ ለኃይለ ማርያም አባይ ነው። 50 ሺህ ለኃይለ ማርያም አባይ ነው። እየደመርኩላችሁ ነው። ይሄ ብር ሲደመር 630 ሺህ ብር ይመጣል። በቃል የነገረን 50 ሺህ ብር በእጁ ይዞ ነበር። ቤተክርስቲያንን ጉዞ አስጓዥም አይዘርፋትም፣ ካህናትም አይዘርፏትም፣ ምዕመናንም አስራታቸውን ባለማውጣት የእግዚአብሔርን ገንዘብ አያስቀሩባት። የኛ ጥያቄ ጽና ቤቷን ገንዘብ እንደሰበሰብክ፣ አንደኛ የቤተክርስቲያን ገንዘብ በግለሰብ አይሰበስብም። ይሄን ቅዱስ ሲኖዶስም ሀገረ ስብከትም ወረዳ ቤተ ክህነትም ቤተክርስቲያንም ታውቃለች። ነገር ግን የጉዞ አስጓዥ በሚል ሰበብ ገንዘብ ይበላሉ። የሚበሉትም የ500 ሺህ ብር የ630 ሺህ ብር ዕቃ አስገብቻለሁ፣ ይችን ትንሿን እዋት ደሳሷን ይችን ቤት መስራት አልቻለም ማለት። ገጠር ላይ ድንጋይ ከዛው ነው የሚወጣው፣ አሸዋው ከዛው ነው የሚወጣው፣ ውሃው እዛው አለ። የሚቀረው ነገር ሲሚንቶና ፌሮ ብቻ ነው፣ ሌላ ነገር አይወጣም። የቀን ሰራተኛ ውጪ ነው። ገጠር ላይ ነው የምነግራችሁ። አዲስ አበባ ውስጥ በእርግጠኝነት ቤት ሰሩበታላችሁ። ቤተልሔሟን እኛ በ170 ሺህ ብር ብለን 230 ሺህ ብር ከፍለን 400 ምናምን ሺህ ብር ከፍለን ጨርሰናል። እሱን ተግባብተን ሚዲያው ላይ የወጣው መረጃ ሐሰት ነው ብሎ ካህናቶቹ ጋር ተማምነን፣ ወረዳ ቤተ ክህነት ጋር ተማምነን፣ ሀገረ ስብከት ተማምነን ጨርሰናል። አሁን ሚዲያ ወጣው የቤተልሔሟን ብር በላ ብሎ ስሜን አጠፋ ይላሉ አሉ።
እኛ የቤተሌዋንማ ብር ላንተም አልሰጠንም አንሰጥምም። ምክንያቱም የቤተ ክርስቲያን ቅናት ይዟቸው በቤተ ክርስቲያን ቅናት ቤተልሔም ስለሚያሰራ ሰው እኔ ለጉዞ አስጓዥ ብር ልኬ አላቅም። ቤተሰቦቼ እዛው ባለው ሰዓት ላይ ላንተ ይሄን ሁሉ ብር ልከውልሃል። የቤተ ክርስቲያንን ዘርፋል፣ ማርያምን ዘርፋታል። እንዲህ አይነት ነገር ተውኑ ያልነው። ይሄን ቪዲዮ ለሀገረ ስብከቱም ለወረዳ ቤተ ክህነቱም አሳውቋቸው ምትችሉ። ምናልባት ለልጁም ላኩለት፣ በየቀኑ ስለሚያ ያውቀዋል ስለመረጃው። ከዚህ የበዘለለ ነገር አንነግራችሁ። ወረዳው ቤተ ክህነት ጉዞ አስጓዥ በሚል ስም ከጉዞ ዓላማ ውጪ ሌላ ገንዘብ መዝረፍ ከሰው መስረቅ ምናምን አይቻልም። በጉዞ ላይ በረከት እንዲያገኙ ሰዎች ቤተክርስቲያን እንዲደግሙ ማድረግ ይቻላል። ነገር ግን በራሳቸው አካውንት ነው የሚደረገው። ያኔ መታችሁ ሌላውን ስትከሱ፣ ሌላውን የጉዞ አስጓዥ ስትከሱ የነበራችሁት እናንተው ሚዲያ ናችሁና በሚዲያም በግለሰብ የማይዘረፍም ቤተክርስቲያን። የዛሬ ቆይታ ይህን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅ ያቀርብኩላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ ቀን። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። ሁለተኛ ዙር ወደ በርሜል ጊዮርጊስ ጸበል ጉዞ መነሻ የካቲት 28 መመለሻ መጋቢት 7። ቢሮአችን ሰዓሊተ ምህረት ቤተክርስቲያን ፊት ለፊት ደራር ህንፃ 6ኛ ፎቅ ቢሮ ቁጥር 603። ለመመዝገብ በ0918 22 25 60 ወይም በ0989 11 11 44 ይደውሉ። አዘጋጅ እስጢፋኖስ መንፈሳዊ ማህበር። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።